በዓለም ላይ አንድ ቤተክርስቲያን አለች። ክርስቶስን እስከሚመጣ የጠበቀች፣ ክርስቶስም ሲመጣ የተቀበለች፣ እንዲሁም ክርስቶስ እስከሚመጣ የምትጠብቅ ርቲት ቅድስት ኦርቶዶክስ ተዋሕዶ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ሐዋርያት ዘመን ጀምሮ የእምነት ቅብብሎች ጠብቃ የመጣች፣ በዓለም ክርስትና ውስጥ የራሷ የሆነ ልዩ ስነ መለኮታዊና ታሪካዊ ቦታ ያላት ጥንታዊ ቤተክርስቲያን ናት። ስያሜዋ ኦርቶዶክስ ተዋሕዶ የቤተክርስቲያኗን የእምነት መሰረት፣ ቀኖናዊ አቋምና ክርስቶስን ማንነት የመረዳት ጥልቀት የሚያንጸባርቅ ነው። ይህ ቪዲዮ ኦርቶዶክስና ተዋሕዶ የሚሉትን ቃላቶች ስርወ ቃል፣ ስነ መለኮታዊ ትርጉም፣ ታሪካዊ አመጣጥ እና የቤተ ክርስቲያኗን ልዩ አስተምህሮ በመጽሐፍ ቅዱስ ጥቅሶችና በአበው ትምህርት በማስደገፍ በዝርዝር ያሳየናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። በመጀመሪያ ኦርቶዶክስ የሚለው ቃል ከጥንታዊ ግሪክ ቋንቋ የመጣ ሲሆን ኦርቶ ትርጉምም ቀጥተኛ፣ ትክክለኛ፣ ትክክል ማለት ሲሆን ዶክስ ደግሞ እምነት፣ ትምህርት፣ ክብር ወይም አምልኮ የሚል ትርጉም አለው። ሁለቱ ቃላት በአንድነት ሲዋሃዱ ኦርቶዶክስ ማለትም ቀጥተኛ እምነት፣ ትክክለኛ ትምህርት ወይም ትክክለኛ አምልኮ ማለት ይሆናል። ይህ ቃል የቤተ ክርስቲያኗን የእምነት ንጽህናና ከሐዋርያት የተቀበለችውን ትውፊት ያለመቀየር ያመለክታል። ኦርቶዶክስ የሚለው ቃል ለመጀመሪያ ጊዜ በሰፊው አገልግሎት ላይ የዋለው በ325 ዓመተ ምህረት በተካሄደው ታላቁ የኒቂያ ጉባኤ ላይ ነው። በዚህ ጉባኤ ላይ ወልድ ፍጡር ነው የሚለውን የአርዮስን የክህደት ትምህርት ለማውገዝና የክርስቶስን ፍጹም አምላክነትና ከአብ ጋር ያለውን አንድ ባህሪነት ለማጽናት የተሰበሰቡት 318 ቅዱሳን ሊቃውንት ሐዋርያት ያስተማሯት ሃይማኖት ቀጥተኛና ትክክለኛ መሆኗን ለማረጋገጥ ይህንን ቃል ተጠቅመዋል። ይህ ስያሜ በየዘመኑ የሚነሱትን ልዩ ልዩ አዳዲስ ትምህርቶችና ምንፍቅናዊ ከእውነተኛዋ የሐዋርያዊ ትውፊት ለመለየትና የቤተ ክርስቲያኗን ቀኖናዊ አቋም ለማረጋገጥ ወሳኝ ሆኖ አገልግሏል። ቅዱሳን አባቶቻችን እንደተናገሩት እንደተነተኑት ስለ ቅድስት ርቲት ቤተ ክርስቲያናችን ብዙ ብለዋል፣ ብዙ አስተምረዋል፣ ብዙ መግለጫ ሰጥተዋል። ከነዛም መካከል አንዱ የሆነው ቅዱስ አትናቴዎስ እንደዚህ ሲል ተናግሯል። የአርዮስ ትምህርት ከሐዋርያት ትምህርት የተለየና አዲስ ነው። እኛ የምንከተለው ግን ከጥንት ጀምሮ የነበረውንና ያልተለወጠውን እውነተኛውን ነው። ይህ አባባል የኦርቶዶክስን ትክክለኝነትና ሐዋርያዊነት ያረጋግጣል። ይህም እውነተኛው እምነት ከዘመናት በፊት የተሰጠ እንጂ በጊዜ ሂደት የሚለወጥ አለመሆኑን ያሳያል። በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። ኤርምያስ 6 ከቁጥር 16። ይህ ትንቢታዊ ቃል የቀደመችውንና ትክክለኛውን መንገድ የመከተልን አስፈላጊነት ያሳያል። ይህም የኦርቶዶክስን ጽንሰ ሐሳብ ከመጽሐፍ ቅዱስ ጋር ያገናኛል። በዘመናችን የቋንቋ አጠቃቀም ኦርቶዶክሳዊ መንገድ ማለት ቀጥተኛ የችግር አፈታት ሲሆን ኦርቶዶክሳዊ ማለት ደግሞ ከተለመደውና ከታወቀው ወጣ ያለ ወይም ያልተለመደ የችግር አፈታት ማለት ነው። የኦርቶዶክስ እውነተኛ ትርጉም የእውነትን ጽናትና ቀጣይነት እንጂ የለውጥን መካድ አይደለም። በመቀጠል ተዋሕዶ የሚለው ቃል ምንድነው የሚለውን እናያለን። ተዋሕዶ የሚለው ቃል ከልሳነ ግዕዝ የመነጨ ሲሆን ትርጉሙም አንድ ሆኖ ወይም አንድነት ማለት ነው። ይህ ቃል በክርስትና ስነ መለኮት ውስጥ የጌታችን የኢየሱስ ክርስቶስን ማንነት የሚገልጽ ማዕከላዊ ቃል ነው። በተዋሕዶ አስተምሮ መሰረት መለኮታዊ ወልድ የሰውን ባህሪ በመውሰድ ፍጹም ሰው ሲሆን
እነዚህ ሁለት ባህሪያት ሳይቀላቀሉ፣ ሳይለወጡ፣ ሳይለዩና ሳይከፋፈሉ በአንድነት ውስጥ አንድ ሆነዋል። የተዋህዶ ትርጓሜ ባጭሩ ወልድ ዋህድ የሚለው ነው። ይህ ማለት ክርስቶስ ሰው የሆነው ያለ ሚጠት፣ ያለ ውላጤ፣ ያለ ትንሣኤ፣ ያለ ትድምርት፣ ያለ ቡአይ፣ ያለ ህድረት ነው። ክርስቶስ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሆነው በተዋህዶ ነው። ስለዚህም ተዋህዶ የሚለው ቃል ክርስቶስ ሰው የሆነበትን ምስጢር የሚገልጽ ታላቅ የሆነ ቃል ነው። ቅዱስ ቄርሎስ ዘእስክንድርያ እንደተናገረው እግዚአብሔር ቃል ሥጋን ነስቶ ሰው ከሆነ በኋላ ሁለት ባህሪያት ቢኖሩትም አንድ አካል ብቻ አለ። ይህ ተዋህዶ ያለ መቀላቀል፣ ያለ መለወጥ፣ ያለ መለየትና ያለ መከፋፈል ተፈጽሟል። ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ለአባቱ እንዳለው ክብር የሆነው ክብሩን አየን። ዮሐንስ 1 ከቁጥር 14። በመቀጠል ደግሞ ኦርቶዶክስ ተዋህዶ የሚለው ቃል ምን ስያሜ እንዳለው እናያለን። ኦርቶዶክስ ተዋህዶ የሚለው ሙሉ ስያሜ ኢየሱስ ክርስቶስ በተዋህዶ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ሆነ ብላ የምታምን ቀጥተኛና ትክክለኛ እምነት ማለት ነው። ይህ እምነት በነቢያት ትንቢት የተነገረውን፣ በኢየሱስ ክርስቶስ በወንጌል ያስተማረውን፣ በሐዋርያት የተሰበከውን እና በቅዱሳን ሊቃውንት የተመሰጠረውን አስተምሮ መሰረት ያደረገ ነው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። ማቴዎስ 16 ከቁጥር 16 እስከ 18። ቅዱስ ዲዮስቆሮስ ዘእስክንድርያ እንደተናገረው የተዋህዶ ቃል አንድ ባህሪ ነው። ነገር ግን ይህ አንድ ባህሪ መለኮታዊና ሰብአዊ ባህሪያትን ያለ መቀላቀል ይዟል። ተዋህዶ የሚለው ይህንን የጴጥሮስን እምነት የሚያመለክት ነው። ጌታችን እንዳረጋገጠው ይህች የጴጥሮስ እምነት አለት ናት። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 11። በዚህ መሰረት ላይ የጸናች ሃይማኖት ሰውን ታድሳለች እንጂ እርሷ አትታደስም። የተዋህዶ ምሳሌዎችን ደግሞ በሚቀጥለው የነፍስና የሥጋ ተዋህዶ። ነፍስና ሥጋ ተዋህደው አንድ ሰው ይባላል እንጂ ሁለት አይባልም። አንድ ነፍስ ያለው ሰው፣ አንድ ሥጋ ያለው ሰው አንለውም፣ አንድ ሰው እንጂ። የብረትና የእሳት ተዋህዶ ብረት በእሳት ሲግል የጋለ ብረት እንጂ ይህ ብረት ነው፣ ይህ ደግሞ እሳቱ ነው ተብሎ አይለይም። የሲና ሐመልማል እሳቱ ሐመልማሉን ሲያቃጥለው፣ ሐመልማሉም እሳቱን ሲያጠፋው በአንድነት መታየታቸው የተዋህዶ ምሳሌ ነው። ዘጸአት 3 ከቁጥር 2። እስኪ በሚቀጥለው የተዋህዶ ቤተክርስቲያን እምነት ተከታዮች አብያተ ክርስቲያናትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን፣ የአርመኒያ ሐዋርያት ኦርቶዶክስ ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የህንድ ኦርቶዶክስ ቤተክርስቲያን፣ በአንድ አምላክ በስላሴ ማመን በአብ በወልድ በመንፈስ ቅዱስ ሶስት አካል አንድ ባህሪ የሆነ አምላክ እናምናለን። እኔና አብ አንድ ነን። ዮሐንስ 10 ቁጥር 30። በኢየሱስ ክርስቶስ ሥጋዊና ድህነት ማመን ወልድ ለሰው ልጆች ድህነት ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ሥጋ መዋሃዱን እናምናለን። በመንፈስ ቅዱስ አምላክነት ማመን መንፈስ ቅዱስ ከአብ የሚወጣ ከአብ ከወልድ ጋር በአንድ ባህሪ አንድ የሆነ አምላክ ነው። በቅድስት ድንግል ማርያም አማላጅነት ክብር ማመን እግዚአብሔርን ወልድ የወለደች ቴዎኮስ መሆኗን እናምናለን። የቅዱሳን ኅብረት ማመን
የጻድቅ ሰው ጸሎት በስራዋ እጅግ ኃያል ታደርጋለች። ያዕቆብ 5:16። በሚስጥራተ ቤተክርስቲያን ማመን ሰባቱ ሚስጥራተ ቤተክርስቲያን በመንፈስ ቅዱስ ኃይል የሚፈጸሙ የጸጋ ምንጮች መሆናቸውን እናምናለን። በክርስቶስ ዳግም ምጽአትና ለዘላለም ሕይወት ማመን ጌታችን በክብር ዳግም እንደሚመጣና ለጻድቃን የዘላለም ሕይወትን እንደሚሰጥ እናምናለን። በምንፍቅናው ዓለም ብዙ ጥያቄዎች ይነሳሉ። ከነዛም መካከል አንዱ የሆነው እናንተ ለምን እኛ እውነተኛዋና ትክክለኛዋ ቤተክርስቲያንን ትላላችሁ የሚለው ነው። የሐዋርያ ቅብብሎሽ የቤተክርስቲያናችን እምነቷና ክህነቷ በቀጥታ ከሐዋርያት የተቀበለች መሆኗን ታምናለች። እናንተም በሐዋርያትና በነቢያት መሰረት ላይ ታነጻችኋል። ኤፌሶን 2:20። የእምነት ንጽህና ቤተክርስቲያናችንን የሐዋርያትና የቅዱሳንን አበው ትምህርት ያለመቀላቀልና ያለመለወጥ ጠብቃ መቆየቷን ታምናለች። የክርስቶስ ማንነት ትክክለኛ ግንዛቤ ቅዱስ ቄርሎስ ዘእስክንድርያ እንዳለው አንድ የተዋሃደ እግዚአብሔር ቃል ባህሪ ሥጋ የሆነ የመንፈስ ቅዱስ መሪነትና ሕያውነት። መንፈስ ቅዱስ የቤተክርስቲያኗ ዘላለማዊ መሪ መሆኑን እናምናለን። በመጨረሻም ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ዕብራውያን 13:8። ይህ የሚያሳየው አንዲት ቀጥተኛ መንገድ እንዳለች ነው። እርሷም ኦርቶዶክስ ተዋህዶ ናት። አበቃን።